ብዙ ሰዎች እንቅልፍ አጥቼ ነበር። ማታ ማታ አንድ ማንኪያ ቪኔገር በውሃ አድርጌ በውስጥ እንደ ልቤ መተኛት ጀመርኩ። ሚገርም ለውጥ አገኘው የሚሉ ብዙ ሰዎች አሉ። እንዲሁም ቃር ተወኝ፣ ሌሎችም ደግሞ ክብደት ቀነስን የሚሉ ብዙ ምስክርነት የሚሰጡ ሰዎች አሉ። ለወገብ፣ ለክብደት መቀነስ፣ ለቦርጭ ይህን አያደርግም የሚባል ነገር የለም። ቪኔገር ሰዎች ከታሸገ ይልቅ በቤታቸው መስራት ስለሚፈልጉ እንዴት ይሰራል? እንዴትስ በቤታችን መስራት እንችላለን? ሀሪፉ ብራንድስ የትኛው ነው የሚለውን እናወራለን። እስከ መጨረሻው እንድትከታተሉን በክብር ጠይቃለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? አፕል ሳይደር ቪኔገር እንዴት ይሰራል ሚለው እናወራለን። አፕል ሳይደር ቪኔገር በምን ይሰራል ሚለው እናወራለን። አፕል ሳይደር ቪኔገር ምንድን ነው? ምን ማለት ነው ሚለውንም መነጋገር አለብን። አፕል ሳይደር ቪኔገር ምንድን ነው? አፕል ጁስ ሰርተን አቸቶ ጨምረን የምናገኘው ፈሳሽ ነገር አፕል ሳይደር ቪኔገር እንለዋለን ማለት ነው። አፕል ሳይደር ቪኔገር እንዴት ነው የሚሰራው? አልኮል አቸቶና አፕል አቆይተው ወይም ደግሞ ሰርተን መጭመቅ ከዛ ሽታ አለው፣ የአልኮል ሽታ አለው፣ አፕል ሳይደር ቪኔገር ይሆናል ማለት ነው። የጠራ አለ፣ ድብዝ ያለ ከለር ደግሞ ያለው አለ። ያልጠራው ለጤናችን በጣም ጠቃሚ ነው። ሲሸጡትም ከታች ዊዝ ማዘር ሚል አለው። ሁልጊዜ ድብዝ ያለውን ከለር ማዘር ነው የሚሉት፣ ማለት ከቤት ነው የሚሰራ ለማለት ነው። ናቹራል ወይም ደግሞ ኦርጋኒክ ነው ለማለት ሲፈልጉ ማዘር ብለው ነው የሚጠሩት እና እሱ ለጤናችን በጣም ጠቃሚ ነው። አሲድ ነገር ለምን መውሰድ ይጠቅመናል ካልን ደግሞ አሲድ ነገር መውሰድ ለምን ይጠቅመናል ካልን ደግሞ እንዳልኳችሁ አቸቶ ላይ የምናገኘው አሴቲክ አሲድ ነው። ስኳርንም ያስተካክላል የሚባል ጥናት አለ። እንዴት ካልን ደግሞ ካርቦሃይድሬት ፈጥኖ ወደ ደም እንዳይገባ ይረዳናል ማለት ነው። ወይም ደግሞ ወደ ደም እንዳይገባ ያደርጋል ማለት ነው። እንዲሁም ደግሞ ኢንሱሊን ኢንሴንሲቲቪቲ ያላቸው ሰዎች ቀጣይነት ሲጠቀሙት እናያለን። ብዙ ጊዜ ካርቦሃይድሬት ያላቸው ምግቦችን ከመብላታችን በፊት ወይም ከበላን በኋላ ከወሰድን በካርቦሃይድሬት የሚመጡ የስኳር መጠናችን የማስተካከል ኃይል አለው። ካርቦሃይድሬት ስንል ሁሉም አይነት ነገሮች ካርቦሃይድሬት አላቸው። ፍሩትም ካርቦሃይድሬት አለው፣ ወይም ደግሞ ድንችም ካርቦሃይድሬት አለው። ከነዚህ የምናገኘው ስኳር ፈጥኖ ወደ ደም እንዳይገባ ይህ አሴቲክ የሚባል አሲድ ወይም ደግሞ አፕል ሳይደር ቪኔገር የማስተካከልና የመቆጣጠር ኃይል አለው ማለት ነው። ወይም ደግሞ ፈጥኖ ወደ ደም እንዳይገባ ያግዘናል ማለት ነው። ክብደትስ በምን ይቀንሳል ሚለውን እናወራለን። አፕል ሳይደር ቪኔገር ክብደት በምን ሊቀንስ ይችላል ሚለውን እንነጋገራለን። በአጭር ስናየው ምግብ በልቶ ለረጅም ጊዜ እንደጠገበ ይቆያል። ምግብ መብላት የለመደ ሁልጊዜ ምግብ ያሰኘዋል። ይህን ስንጠቀም ደግሞ የራብ ስሜት ይጠፋና የጥጋብ ስሜት ወይም ደግሞ ሆድ የመሙላት ስሜት ይሰማናል ማለት ነው። ብዙ ሰው ምንም በሽታ ሳይኖረው ምግብ ያሰኛቸዋል፣ ይርባቸዋል። ይህም ፈሳሽ ከወሰድን ግን የረሃብ ስሜቱን ያጠፋዋል ማለት ነው። ቀስ እያለ ደግሞ ክብደት እየቀነሰ ይሄዳል ማለት ነው። ምግብ ካልበላን ትንሽ ምግብ ምንበላ ከሆነ ክብደታችን እየቀነሰ ቦርጫችንም እየቀነሰ ይመጣል ማለት ነው። ለዚህ ዋነኛ መፍትሄና ጠቃሚ ነገር ነው ማለት ነው። ስኳር ደግሞ በፍጥነት ደም ውስጥ ስለማይገባ ለክብደት መቀነስ የሚሆን ለስኳር ማስተካከል አፕል ሳይደር ቪኔገር ዋነኛ መፍትሄ ነው ማለት ነው። በምን ቃር ያጠፋል ካልን ደግሞ አሴቲክ አሲድ ደጋግመን የምንለው የስቶማክ አሲድ መተኪያ ይሆናል። የምግብ መፈጨትንም ያግዛል። ብዙ ሰዎች የአሲድ ማነስ ወይም ደግሞ የአሲድ እጥረት ነው ያላቸው። የስቶማክ አሲድ እንደዛ ከሆነ ሆድ መንፋት፣ ምግብ አለመፈጨት ሊኖር ይችላል። ይህን ደግሞ አፕል ሳይደር ቪኔገር ለዚህ ዋነኛ መፍትሄ ነው። በጣም ይጠቅመናል ማለት ነው። መተኪያም መሆን ይችላል ማለት ነው። አፕል ሳይደር ቪኔገር ለዚህ ይጠቅማል። መተኪያም ለአሲድ መተኪያም ይሆናል ማለት ነው። ያልጠራው ድብዝ ያለው ካገኘን ፕሮባቲክ የሚባል አስፈላጊ ባክቴሪያ ስላለው፣ ሁሉ ባክቴሪያ ጎጂ አይደለም። ጠቃሚ ባክቴሪያዎች አሉ፣ ጎጂ ባክቴሪያዎች አሉ። ይህ ፕሮባቲክ የምንለው ባክቴሪያ ደግሞ ለኛ ጠቃሚ ባክቴሪያ ነው። ስለዚህ ሁለቱንም
ለማመጣጠን ይረዳናል ማለት ነው። ለእንቅልፍም ጥሩ ነው ይባላል። ከመተኛታችን በፊት 1 ማንኪያ ቪኔገር በ1 ብርጭቆ ውሃ በጥብጠን ከወሰድ ለእንቅልፍ ጥሩ መፍትሄ ነው። ብዙ ሰዎችን ይመክራል። እንቅልፍ እምቢ ያለው ሰው፣ መተኛት የተቸገረ ሰው ይህን ቢወስድ መፍትሄ ይሆነዋል ማለት ነው። መርሳት የሌለብን ግን ይህ ፈሳሽ ጥሩ ሆነልን ተብሎ ሁሌ እሱን መውሰድ የለብንም። ምክንያቱም የሆነ መተኪያ ያስፈልገናል። አንድ መድኃኒት በራሱ ሊሰራ አይችልም። አንድ ሰው ጥሩ ምግብ ከተመገበ፣ ጥሩ እንቅስቃሴ ካደረገ የበለጠ ጥሩ ውጤት ሊያገኝ ይችላል ማለት ነው እንጂ ብቻውን አፕል ሳይደር ቪኔገር መድኃኒት ሊሆን ይችላል ማለት አይደለም ማለት ነው። እቤታችን ልንሰራው እንችላለን ወይ ሚለውንም ብናወራ መልካም ነው። እቤታችን ይሰራል። ምንድነው 1 ኪሎ አፕል ከተጠቀም እስከ ቆዳውን ቆራረጥና 2 ማንኪያ ስኳር አድርገን እንደገና ሎሚውንም እስከ ቆዳ ቆራርጠን በእቃ ክዳን ባለው እቃ ውስጥ እናስገባለን። ከዛ በደንብ እቃውን አሽገን ከድነን ማስቀመጥ አለብን ማለት ነው። ጨለም ያለ ቦታ ማስቀመጥ ይኖርብናል። ትዕግስት ያስፈልገናል። እስከ 3 ሳምንት ሊቆይ ይችላል። እስከዛ ውጭ ደግሞ ሞልድ እንዳያደርግ እዛው እንዳይጋገር ከፍተን ቼክ ማድረግ አለብን። በብል ነገር ካየን የአልኮል የሚመስል እንደ አልኮል የሚሸት ሽታ ካገኘን እንደገና በብል ካለው እሱን አውጥተን ከ3 ሳምንት በኋላ አውጥተን ጨምቀን በቃ ከድነን መጠቀም እንችላለን ማለት ነው። ድብዝ ያለ ከለር ካገኘን እሱን በቃ አድርገን መጠቀም እንችላለን ማለት ነው። የበለጠ ብራንድ የትኛው ነው ሊባል ይችላል። የበለጠ ብራንድ አንደኛ ማዘር ዊዘን ማዘር ሚል መኖር አለበት ከታች። ሁለተኛ ደግሞ ኦርጋኒክ ሚል መኖር አለበት። ሶስተኛ ደግሞ ከለሩ ጥርት ያለ መሆን የለበትም፣ ድብዝ ያለ መሆን አለበት። ጥርት ያለ ከሆነ እንዳልኳችሁ በኬሚካል ያለፈ ነገር ነው የሚሆነው። ለኛ ምንም ጥቅም የለንም። በባለፈው ስለ ዘይት አውርቻችኋለሁ። ስለዚህ ድብዝ ያለ ከለር ከሆነ ትክክለኛው ኦርጋኒኩ ትክክለኛው አፕል ሳይደር ቪኔገር ነው ማለት ነው። እሱን መጠቀም እንችላለን። ከለሩ ጥርት ያለ ከሆነ ግን ለጤናችን ምንም ጥቅም ስለማይሰጠን እሱን መጠቀም የለብንም ማለት ነው። የበለጠ መውሰድ ይጎዳናል ወይ ሊባል ይችላል። የበለጠ መውሰድ አዎ፣ የበለጠ መውሰድ በጣም ይጎዳል። የበለጠ ወይም ደግሞ ያልቀጠነ በውሃ ያልቀጠነ ከወሰድ ጉሮሯችን ወይም ደግሞ ስቶማክ ሆዳችን ማቃጠል ይኖረዋል። በውሃ ቀጥኖ ነው እንጂ ዝም ብሎ አይወሰድም ማለት ነው። ምክንያቱም ለጤናችን በጣም ይጎዳናል። ከኦቨርዶዝ ማለት ነው። ኦቨርዶዝ መውሰድ ማለት ነው እና እንደዛ እንዳይሆንብን በውሃ እያቀጠን መውሰድ እንችላለን። ውድ ተመልካቾቻችን ለዛሬ ያስኩላችሁ ስለ ቪኔገር ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ቪዲዮውን ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም ደግሞ ላይክ እያደረጋችሁ ቤተሰብ ሁኑን። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት።